ኢየሱስ ይሁን። እንግዲህ ከሮብ ጀምሮ ጌታ ረድቶን ስንነጋገር የነበርንበት እውነት አለ። ቅድስና ለእግዚአብሔር አሜን። አሁን ታውቃላችሁ እኔም ጆሲም የምንጠብቀው ይሄ ቅድስና ለእግዚአብሔር የሚለው ሐሳብ ስጋ ለብሶ እናንተ ላይ እንዲገለጥ በእናንተ ህይወት በቃ ትውልድ ሆኖ እንዲነሳ በዚህ ከተማ የሰማችሁ ነው። ትውልድ ሆኖ እንዲነሳ እና ቅድስና ለእግዚአብሔር የሚል ትውልድ ማለት ነው። ታስታውሱ ሶስት ጉዳዮችን እናነሳለን ተባብለን ሁለቱን ተነጋግረናል እና ቅድስና ለእግዚአብሔር ለምን አስፈለገ ወይም ደግሞ መቀደሳችን ለምን አስፈለገ በሚል ጉዳይ ከሮብ ጀምሮ ስንነጋገር ቆይተናል። በተለይ ደግሞ ትናንት ሁለት ጉዳዮችን አንስተናል። የመጀመሪያው ምንድነው አለ የምንቀደስበት ዋነኛ ምክንያት ኢየሱስ የመጣበት የተልእኮ ዋና ጉዳይ ስለሆነ ነው። ክብር ለጌታ ይሁን። ኢየሱስ የመጣው ሊቀድሰን ነው። ለእርሱ የሚሆን የተቀደሰ ሕዝብ ሊያዘጋጅ ነው የመጣው። በቃ ሌላ ዓላማ የለውም። ኢየሱስ የመጣው ሀብታም ሊያደርገን አይደለም፣ ሰዎች አሁን እንደሚነግሯችሁ ማለት ነው። መኪና ሊያስነዳን አይደለም። ኢየሱስ የመጣው ሊቀድሰን ነው። የተቀደሰ ሕዝብ ለራሱ ሊያዘጋጅ ነው። ክብር ለጌታ ይሁን። ሁለተኛው ምክንያት ማን ይነግረኝ? አምልኮአችን ስለሆነ ክብር ለጌታ ይሁን። ለጌታ የምናቀርብለት ትልቁ የአምልኮ መስዋዕታችን ምንድነው? ቅድስና። በቃ ወርሺፕ ማለት ቅድስና ነው፣ መዝሙር አይደለም። መዝሙር የወርሺፕ ትንሽዬ አካል እንጂ ዋናው ወርሺፕ ምንድነው? ቅድስናችን። ክብር ለጌታ ይሁን። ዛሬ ደግሞ ሶስተኛውና የመጨረሻውን እናወራለን። እሱም በጣም ወሳኝ ጉዳይ ነው። ቅድስና አይደንቲቲያችን ነው፣ መታወቂያችን። በቃ ልክ ሰው የሆነ ቦታ ሲሄድ መታወቂያ ሲባል ላጥ አድርጎ እንደሚያወጣና ማንነቱን የሚገልጥ ነገር እንደሚያሳይ እኔና እናንተ በዓለም ውስጥ ስንኖር መታወቂያችን ምንድነው? ቅድስና። ክብር ለጌታ ይሁን። በቃ በሰዎች መካከል ተለይተን የምንታወቅበት ነገር መዝሙር አይደለም፣ ልሳን አይደለም። የሰማችሁኝ ነው? ምን አልኩኝ? መዝሙር አይደለም፣ ልሳን አይደለም፣ ትንቢት አይደለም። እኛ ከሰዎች ተለይተን የምንታወቀው በምንድነው? በቅድስናችን። አሁን በዚህ ዘመን ብዙ ችግር ውስጥ የገባ ነው። መታወቂያችንን ትንቢት አደረግነው፣ መታወቂያችንን መዝሙር አደረግነው፣ አጋንንት ማስጮህ አደረግነው። እሱ አይደለም። ዋናው መታወቂያችን ምንድነው? ምን አልኩኝ? ቅድስና። ክብር ለጌታ ይሁን። ምናልባት ትርጉም ይሰጣችኋል ለአንዳንዶቻችሁ ብዬ አምናለሁ። በትልቅ ባይታይም ሐሳቡን እተረጉመዋለሁ። ድሮ ታውቃላችሁ የዛሬ 1900 ዓመት በፊት የተጻፈ ደብዳቤ ነው። የዛሬ 1900 ዓመት በፊት የተጻፈ ደብዳቤ ነው እና ጸሐፊው ደግሞ አንድ አሕዛብ የሆነ ጌታን የማያውቅ ፊሎዞፈር በጊዜ የነበረ ክርስቲያን አርስቲድስ የሚባል ሰው ነው እና ስለ ክርስቲያኖች የጻፈው ደብዳቤ ነው። ለማን? በጊዜው ለነበረው ቄሳር ለሮም ንጉሥ የጻፈው ደብዳቤ ላይ ክርስቲያኖችን በሚመለከት የጻፈው መረጃ ምን ይላል? እንግዲህ በመረጃ ያለ ነው እና they Christians do not commit adultery or immorality። ክርስቲያኖችን የገለጠበት መንገድ ክርስቲያኖች አለ እነሱ ምንም ምንዝርናም ሆነ እርኩሰትን አይፈጽሙም። በቃ እነሱ ጋር እንዲህ አይነት ወሬ የለም። ከዚያስ their wives O king are as pure as virgins። ሚስቶቻቸው ራሱ እንደ ደናግላን አግብተው ደናግላን ናቸው ማለት የድንግል ኑሮ ነው የሚኖሩ፣ በጣም ንጹሃን ናቸው። and their daughters are modest። ምን ማለት? ሴት ልጆቻቸውማ በጣም ጨዋ። በዓለም ፊት ያው በረከሰ ዓለም ፊት መታወቂያቸው ምን ነበረ? ቅድስና፣ ንጽህና። ይህ እንግዲህ ታሪክ ነው የተመዘገበ። ከዚያ ስለ ወንዶች ወደ ወንዶች እንምጣ። their men abstain from all unlawful sexual contact and from impurity in the hope of recompense that is to come in another world። ምን ማለት መሰላችሁ? ወንዶቹማ ከማንኛውም አይነት ርኩሰትና አላግባብ የሆነ ንክኪ ራሳቸውን ይጠብቃሉ እና ስለ ወንዶቹ ሲያወራ ምን ብሎ ጻፈ? ወንዶቹማ ምንም አይነት አላግባብ የሆነ ንክኪ እና ርኩሰትን አይፈጽሙም። ያንን የሚያደርጉት በሚመጣው ዘመን በሚመጣው ዓለም እናገኛለን ብለው ተስፋ ስለሚያደርጉት ክብር ሲሉ ያንን አይደል
እና ሁሌም ባነበው ቁጥር ራሴን ጠይቃለሁ፣ ለጉባኤም ጥያቄ አቀርባለሁ። ምን ብዬ መሰላችሁ? ዛሬ ይሄ ሰው ከሞት ተነስቶ የዘንድሮውን ክርስቲያን ቢያይ እኛን ቢያይ ስለኛ ምን ብሎ ይጽፍ ይሆን? እኛን አሁን ክርስቲያን ብሎ ይቆጥረናል ወይ ይላለው። ለጥርጥር ደፍሬ የምናገረው አይ እነዚህ ክርስቲያኖች አይደሉም ነው የዘንድሮ ጴንጤ ማለት ነው። በጣም የሚያሳፍር ነገር መካከላችን እየተሰማ ስለሆነ ማለት ነው። እና ቢያንስ እናንተ ባካችሁ ተቀድሳችሁ ተነሱ። በቃ ለቅድስና ራሳችሁን አሳልፋችሁ ስጡ። በቃ እዚች ከተማ ታውቃላችሁ፣ ሐዋሳ ማለት ብዙ ርኩሰት ያለበት ከተማ ነው፣ በአገር አቀፍ ደረጃ እንኳን የሚያውቅ ማለት ነው። እና አሁን ይህን ታሪክ ለመቀየር ነው እግዚአብሔር በእነዚህ ቀናት እየተናገራችሁ ያለ እንጂ የሆነ ፕሮግራም ዓመታዊ ፕሮግራም የማስፈጸም ጉዳይ አይደለም። ክብር ለጌታ ይሁን። አንድ የምታውቁትን ጥቅስ ደግሞ እንነጋገር እስቲ። ቅድም ያነበባችሁት ማለት ነው። እዚህ ጋር አሁን ከማያምኑ ጋር በማይመች አካሄድ አትጠመዱ የሚል ጥቅስ አለ አይደል? ቅድም ያነበብነው እና ማያምኑ የሚለውን ብዙ ጊዜ ስናየው ይህንን ክፍል ስናነብ ማያምኑ የሚለውን ቃል እንዴት አድርገን ነው የምንተረጉመው? ማያምኑ ሲባል አእምሯችን ላይ የሚመጡ ሰዎች አሉ አይደል? ጌታን አያውቁም ብለን የምንላቸው እውነት ውሸት? አዎ። እና እነሱም ደግሞ ከኛ ቤተክርስቲያን ውጪ እንደሆኑ ነው የምናስበው አይደለም? በቃ ትምህርት ቤት ወይ የሆነ ሰፈር እንዳሉ ነው የምናስበው። እና በሌላ እምነት ውስጥ ያሉ በቃ ጴንጤ ያልሆኑ ማያምኑ ናቸው ብለን እንደመድማለን። ይሄ ትልቅ ስህተት ነው። እሱን ላሳያችሁ ነው። እና ትናንት ያነበብነው ይሄ እግዚአብሔር ቃል ትዝ ይላችኋል? ሁለተኛ ዮሐንስ እንዳውም ከትናንት ወዲያ ነው ያነበብነው። ሁለተኛ ዮሐንስ ቁጥር 9 ላይ ምን የሚል ቃል ነው ያነበብነው? ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ አላለም? አዎ፣ በክርስቶስ ትምህርት የማይኖር ሰው ሁሉ በጌታ አይደለም፣ አማኝ አይደለም። ስለዚህ ቤተክርስቲያን የመምጣትና ያለመምጣት ጉዳይ አይደለም። አማኝነት የቃለ ሕይወት አባል የመሆን ጉዳይ አይደለም። አማኝነት ወይም ሙሉ ወንጌል አማኝ ማነው? ሙሉ ወንጌል አማኞች ቤተክርስቲያን አባል የመሆን ጉዳይ አይደለም። እና ይሄ ቃል አማኝና አማኝ ያልሆነውን የሚለይ ቃል ነው። ክብር ለጌታ ይሁን። በክርስቶስ ትምህርት ለሚኖር አብና ወልድ አሉት። ዕለት ዕለት በክርስቶስ ትምህርት፣ የክርስቶስ ትምህርት ማለት ይሄ ነው። በዚህ ቃል ለመኖር የሚተጋ ሁሉ አማኝ ነው። በየቀኑ ይህን ቃል እያነበበ እንደዚህ ቃል ለመኖር የሚተጋ እሱ ነው አማኝ፣ እሱ ነው ክርስቲያን፣ እሱ ነው የጌታ። ከዚህ ውጭ እየኖርን ሌሎች ነገሮች ላይ ጊዜያችንን እያጠፋን ቸርች ስለመጣን አማኝ አይደለንም አንባልም። ውሸት ነው። ባለፈውም ብየዋለሁ፣ ዛሬም ልድገመው። ቤተክርስቲያን ውስጥ ብዙ አማኝ ያልሆኑ ሰዎች አሉ። ስለዚህ ከማያምኑ ጋር በማይመች አካሄድ አትጠመዱ ሲል መጽሐፍ ቅዱስ ቤተክርስቲያንም ውስጥ ሆነው እንደ ክርስቶስ ትምህርት ከማይኖሩ ጋር ህብረትን አታድርጉ። ሩቅ አትሂዱ። እዚሁ እኛው መካከል እንደ ቃሉ ከማይኖሩ ሰዎች ጋር ህብረትን አታድርጉ። ሰማህ ነው? እየሰማህ ነው? እሺ ስማ። በጣም ቸርች ውስጥ ሆነው እንደ እግዚአብሔር ቃል ከማይኖሩ ሰዎች ጋር ህብረትን አታድርጉ። የእግዚአብሔር ቃል በጣም ኃይለኛ ነው እና ቤተክርስቲያን የመጣ ሁሉ አማኝ አይደለም እያለን ነው ይሄ ቃል። ስለዚህ ከክርስቶስ ትምህርት እንዳንወጣ እግዚአብሔር ይርዳ። በቃ ዕለት ዕለት በክርስቶስ ትምህርት እንድንኖር ጌታ ይርዳ። አያችሁ፣ ጌታን ስንቀበል ጌታን እኮ ተቀብያለሁ ማለት ስርዓት አይደለም። ጌታን ተቀብያለሁ ማለት የህይወት ለውጥ ነው፣ ውሳኔ ነው። ከዚህ በኋላ በክርስቶስ ትምህርት እኖራለሁ፣ እንደ ቃሉ እኖራለሁ የሚል ውሳኔ ነው ጌታን መቀበል እንጂ የሆነ መጥቶ እጅን መዘርጋት አይደለም። ያንን ውሳኔ በክርስቶስ ትምህርት ለመኖር የወሰነውን ውሳኔ ሁሌ ማስቀጠል ይጠበቅብናል። የሆነ የአንድ ቀን ጉዳይ አይደለም፣ ወይም ሲመቸን የምናደርገው ጉዳይ አይደለም። አሁን አልጠይቅም ከጊዜ የተነሳ እንጂ ስንቶች በየቀኑ የእግዚአብሔርን ቃል ታጠናላችሁ ብዬ ብጠይቅ እንዳላፍር እፈራለሁ። እናንተ ጋር አላውቅም፣ ብዙ ቦታ ግን ስጠይቅ ብዙ ሰው ለፊልም ጊዜ አለው አይደለም፣ ለኳስ ጊዜ አለው፣ ለቤቲንግ ጊዜ አለው፣ ለጌም ጊዜ አለው፣
ለቲክቶክ ጊዜ ያለው፣ ለእግዚአብሔር ቃል ግን ጊዜ የለውም። ግን ቸርች ስለሚመጣ ወይም ቃለ ሕይወት ስለሚገባ እሑድ ድኛለሁ ይላል። ጌታ ምሕረት ያርግልን። ይሄ ውሸት ነው። እግዚአብሔር ይህንን አይወድም እና እንግሊዝኛውም ይህንኑ ነው የሚነግረን። ኤኒዋን ማለት ማንኛውም ሰው፣ ቤተክርስቲያን የሚመጣ ማንኛውም ሰው፣ የቤተክርስቲያን መሪም ሊሆን ይችላል፣ አገልጋይ የምንለውም ሊሆን ይችላል። ማንም ሰው ዕለት ዕለት በእግዚአብሔር ቃል የማይኖር ከሆነ በጌታ አይደለም፣ ሊወጣ ይችላል። ጌታችን ሲያስተምር ተመልከቱ። ዮሐንስ ወንጌል ምዕራፍ 15 ቁጥር 4 ላይ ምን አለ ጌታ? በእኔ ኑሩ እኔም በእናንተ። በእኔ የምትኖሩ ከሆነ እኔም በእናንተ እኖራለሁ። እኔ መጽሐፍ ቅዱስን ሳጠና አንዳንዴ የኋሊትን ማንበብ ጠቅሞኛል። ለእናንተም ይጠቅማችኋል ብዬ አስባለሁ። የኋሊት ማለት ገልብጫ ያነባለሁ። ይህንን ገልብጠን ስናነበው ምን ማለት ነው? በእኔ ባትኖሩ ግን እኔም በእናንተ አልኖርም ማለት አይመስላችሁም? በእኔ የማትኖሩ ከሆነ እኔም በእናንተ አልኖርም። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ ፍሬ ልታፈሩ አትችሉ። እና በእኔ መኖር ምን ማለት ነው? በእኔ ኑሩ ሲል ጌታ ምን ማለቱ ነው? በቃሌ ኑሩ ማለት ነው። ይሄ ነው አጭሩና ግልጽ መልስ። ዕለት ዕለት ቃሌን እያጠናችሁ በቃሌ የምትኖሩ ከሆነ ምን ታደርጋላችሁ? ፍሬን ታፈራላችሁ። ክርስትና የፍሬ ጉዳይ ነው። ሄደን እዚህ ጋር ነው የምንመጣው። ክርስትና የምን ጉዳይ ነው? የፍሬ ጉዳይ ነው። ፍሬ ማለት ምን ማለት ነው? የጽድቅ ፍሬ ማለት ነው። የቅድስና ፍሬ፣ እግዚአብሔርን የመፍራት ፍሬ። ይሄ ፍሬ በሕይወታችን ሊታይ ይገባዋል። እና ፍሬ ማለት የጽድቅ ፍሬ ማለት ነው። የጽድቅ ፍሬ ማለት የቅድስና ፍሬ፣ የመንፈስ ፍሬ፣ የመንፈስ ቅዱስ ፍሬዎች ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ የዋሃት፣ እምነት፣ ራስን መግዛት። እነዚህ የመንፈስ ፍሬዎች በሕይወታችን ካልታዩ በጌታ ነን ብሎ መናገር አይቻልም። ነውር ነው። እና ሰው በጌታ ነው የሚባለው የመንፈስ ፍሬ ሲያፈራ ነው። የጸጋ ስጦታ ስለተገለጠበት አንድ ሰው በጌታ ነው ማለት አይቻልም። ትንቢት ስለሚናገር መገለጥ ስለሚያወራ በጌታ ነው ብላችሁ እንዳትታለሉ። ብዙ አታላዮች እናንተ ከተማ ብዙ አሉ። ትንቢት ስለሚናገሩ በጌታ የሚመስሏችሁ። ኢየሱስ ብዙዎች በዚያን ቀን በስምህ ትንቢትን አልተናገርንምን? በስምህ አጋንንትን አላስወጣንምን? በስምህስ ብዙ ታምራት አላደረግንምን? ይሉኛል። እኔ ምን ብዬ መልስላቸዋለሁ አለ? አላወቅኋችሁም። አላውቃችሁም ማለት አላወቅኋችሁም ምን ማለት ነው? ትንቢት ስትናገሩም አላውቃችሁም ነበር ማለት። አላውቃችሁም ነበር። አጋንንት ስታስወጡም አላውቃችሁም ነበር። እና በጸጋ ስጦታ እንዳትታለሉ። የፈለገ የጸጋ ስጦታ ቢገለጥ በሰው ላይ የክርስትና ምልክት አይደለም። ምክንያቱም የውሸት ትንቢት አለ፣ የውሸት ፈውስ አለ፣ የውሸት ልሳን አለ። እውነተኛው በጌታ የመሆን ምልክት ምንድን ነው? ፍሬ ነው፣ የመንፈስ ፍሬ። እሱ ደግሞ በጌታ ስንኖር ብቻ የሚሆነው፣ በቃሉ ስንኖር ብቻ የሚገለጥ ነገር ነው። እና ኢየሱስ ይህንኑ በግልጽ ነው የሚናገረው። ዮሐንስ 15:5 ላይ እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እኖራለሁ፣ እርሱም ብዙ ፍሬ ያፈራል። ስንት ፍሬ? ብዙ ፍሬ። ክብር ለጌታ ይሁን። እና ብዙ ፍሬ እንድናፈራ ጌታ ይርዳል። እና ብዙ ፍሬ ብታፈሩ አባቴ በዚህ ምን ይሆናል? ይከበራል። እና እግዚአብሔር የሚከበረው በፍሬ ነው። አሁንም ደግሜ እላለሁ፣ ክርስትና የፍሬ ጉዳይ ነው። በእኔ ያለውን ደግሞ ፍሬ የማያፈራውን ቅርንጫፍ ጌታ ምን አደርገዋለሁ? አባቴ ምን ያደርገዋል? ያስወግደው። ግንዱ ላይ ሆኖ ፍሬ ከሌለ ደግሞ ጌታ ምን ያደርገዋል? ያስወግደዋል። ወደ እሳትም ይጣላል። ስለ ሰው ነው የሚያወራው። ስለዚህ ፍሬ እንዳለሽ እርግጠኛ ሁኝ። ፍሬ እንዳለ እርግጠኛ ሁን ማለት ነው። ይሄን ልለፈው። ዮሐንስ 8 ላይም ጌታ ይሄንን አለ። ኢየሱስ ያመኑትን አይሁድ ምን አላቸው? እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ። የጌታ ተከታይ የሆኑ ሰዎች ዋነኛ መታወቂያቸው ምንድን ነው? በቃሉ መኖር።
በቃሉ መኖር። በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትንም ታውቃላችሁ፣ እውነትም አርነት ያወጣል። ስለዚህ ክርስትና የፍሬ ጉዳይ ነው ብያለሁ። ፍሬ የምናፈራው ደግሞ በምኑ ስንኖር ነው? በቃሉ ስንኖር። ክብር ይሁን እና እቺ ቤተክርስቲያን በፍሬ ትባረክ። በቃ በጽድቅ ፍሬ ትባረክ። በቃ ልጆቿ የጽድቅ ፍሬ የሚያፈሩ ይሁኑ። በዚች ከተማ ተለይተው በፍሬ ይታወቁ። አሜን። ክብር ይሁን እና ቆላስይስ 1 ይሄንን ነው የሚነግረው። የሚገርም መጽሐፉ ሁሉ ይሄን ነው የሚያወራው። እና ኢየሱስ ምን አለ? ጳውሎስ ምን አለ? እናንተንም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁንም በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በስጋው ሰውነት በሞቱ በኩል አሳረጋችሁ። እግዚአብሔር ይህንን በክርስቶስ አድርጎልናል። ጠላቶች የነበርነውን እኛ ከእርሱ ጋር እግዚአብሔር አብ ከራሱ ጋር በልጁ ሞት አስታረቀ። ኢየሱስ ስጋው በመስቀል ላይ ሲሰቀልና ሲሞትልን እርቅ ሆነ። ነፍሱ ስትወጣ የሆነው ነገር ምንድን ነው? የቤተ መቅደሱ መጋረጃ ከላይ ወደ ታች ተቀደደ። ትናንት እንዳለ እና ያን ጊዜ ለእኔና ለእናንተ መግባት ሆነልን። ክብር ለጌታ ይሁን። በቃ ወደ እግዚአብሔር መግባት ሆነልን። ወደ ህልውናው መግባት ሆነልን። ክብር ለጌታ ይሁን። እንዲህ አይነት ታላቅ ስራ ተሰርቶልናል። የእግዚአብሔር ስም ለዘላለም ብሩክ ይሁን እና አይሁዳውያን በየቀኑ መስዋዕት እያቀረቡ መግባት አይችሉም ነበር። እኔና እናንተ ግን ኢየሱስ መስዋዕት ሆኖልን መግባት ሆኖልናል። የእግዚአብሔር ስም ይባረክ። ጳውሎስ በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 6 ላይ እንደዚህ አለ። ምዕራፍ 5 ቁጥር 1 ላይ ይቅርታ፣ በአጭር ቃል በእናንተ መካከል ምን እንዳለ ዝሙት እንዳለ ይወራል። የዚህ አይነት ዝሙት በአሕዛብ እንኳን የማይገኝ ነው። የአባቱን ሚስት ያገባ ሰው ይኖራልና። ክፍሉን እስቲ እናውጣ ሁላችን። አንደኛ ቆሮንቶስ ምዕራፍ 5 ከዛ ትንሽ ነገሮች እናያለን እና ያችሁ የቆሮንቶስ ቤተክርስቲያን ብዙ የጸጋ ስጦታዎች የሚገለጡባት ቤተክርስቲያን ነበረች። ትዝ ይላችሁ ከሆነ መጽሐፉን ስታጠኑ አንደኛ ቆሮንቶስ ምዕራፍ 5 ብዙ የጸጋ ስጦታዎች የሚገለጡባት ቤተክርስቲያን ነበረች እና ብዙ ትንቢት ተናጋሪዎች ነበሩባት። እንዳውም ብዙ ትንቢት ተናጋሪዎች ስለነበሩ ጳውሎስ ምን ብሎ ይጽፍላቸዋል? ተራ በተራ ያውሩ፣ ተራ በተራ ትንቢት ይናገሩ፣ በወረፋ ማለት ነው። ለዘንድሮ ብርቅ አልነበረም ትንቢት። ያኔ ደስ አይልም? በእናንተም ዘመን እንዲህ ይሆናል። ክብር ለኢየሱስ ይሁን። አሜን። ትንቢት ብርቁ አንሆንም። በቃ እግዚአብሔር ብዙ ነቢያትን ከመካከላችሁ ያስነሳል። ከዛ ብዙ በፈውስ ጸጋ የሚገለጡ ይኖራሉ። አሜን። ክብር ለጌታ ይሁን እና ግን የሚያሳዝነው እንዲህ አይነት ብዙ የጸጋ ስጦታዎች የተገለጡባት ቤተክርስቲያን በመካከሏ ምን ነበር? ዝሙት ነበር፣ ርኩሰት ነበር። ትናንት እንዳወራ ነው ማለት ነው። ዝሙት ማለት ከጋብቻ ውጭ የሚፈጸም ማንኛውም አይነት የሴክስ ተግባር እሱ ምንድን ነው? ዝሙት ነው። እና ቤተክርስቲያን ውስጥ ጸጋ ስጦታ እየተገለጠ እንኳን ኃጢአት ሊኖር ይችላል። ይሄ ነው እና ጸጋ ስጦታ የቅድስና ምልክት አይደለም። በደንብ አስምሩብን። ሰይጣን በጣም አታሎናል። በቃ ጸጋ ስጦታ ያለው ሁሉ የተቀደሰ ይመስለናል። እንዳውም በዚህ ዘመን ብዙዎች ጸጋ ስጦታ የሚገለጥባቸው የርኩሰት ህይወት እንደሚኖሩ የአደባባይ ሚስጥር ነው፣ በግልጽ የምናውቀው ነገር እና የዚህ አይነት ዝሙት ደግሞ አለ በአሕዛብ እንኳን የማይገኝ ነው። የአባቱን ሚስት ያገባ ሰው አለ ማለት እንጀራ እናቱን አግብቶ የሚኖር ሰው ነበር እዛች ቤተክርስቲያን ውስጥ። እና ጳውሎስ ምን እንዳለ ታውቃላችሁ? እንዲህ አይነቱን ሰው ከመካከላችሁ ምን አድርጉት? አውጡት። አይገርምም? እናንተም ታቢያችኋል፣ ይልቅስ እንድታዝኑ አይገባምን አለ ቁጥር 2 ላይና ይህን ስራ የሰራው ከመካከላችሁ ምን ይሁን? ይወገድ። ይወገድ ምን ማለት ነው? ይወገድ ማለት
ከመካከላችሁ አውጡት ማለት ነው። ለምን ኃጢአት የሚሰራ ሰው ከቤተ ክርስቲያን ለምን ይወገድ? ይሄ እንግዲህ መጽሐፍ ቅዱስ ነው የሚለው። ምክንያቱን ሲናገር ቁጥር 6 ላይ መልሶ አለ። ጥቂት እርሾ ሊጡን ሁሉ እንዲያቦካ አታውቁም? አያችሁ፣ ኃጢአትን የሚለማመድ ሰው እኛ መካከል ካለ፣ ህብረታችሁ መካከል ካለ ያ ኃጢአት ምን ይሆናል? ይራባል፣ ይጋባል። ሴቶች እርሾ ታውቃላችሁ አይደል? እርሾ ትንሽዬ ነው ሲጨመር፣ ግን ሊጡን ሁሉ ምን ያደርገዋል? ኩፍ ያደርገዋል። እንደዚሁም ኃጢአት እንደዛ ነው። እናንተ መካከል ፖርኖግራፊ የሚያይ ካለ ዲሲፕሊን መደረግ አለ፣ በንስሐ መመለስ አለበት በቶሎ። አለበለዚያ ያ በሽታ ሌሎችንም ምን ያደርጋል? ይዟቸው ይሄዳል። የሴሰኝነት ሪሌሽንሺፕ የሚባል ዘንድሮ የመጣ በሽታ አለ፣ የኃጢአት በሽታ። ወንድ ከሴት ጋር ፍቅረኛ እየሆነ ጥንድ ጥንድ እየሆነ የሚኖርበት እና እንዲህ አይነቱን ነገር መካከላችሁ ስታዩ በተለይ መሪዎች ይህንን እርምጃ መውሰድ ያስፈልጋል። በዚህ ህይወት ውስጥ ያሉ ሰዎች ለሌላው ምን ሊሆኑ ይችላሉ? የመርከስ ምክንያት ይሆናሉ። ይሄ የመጽሐፍ ቅዱስ ማስጠንቀቂያ ነው። ጥቂት እርሾ ሊጡን ሁሉ እንዲያቦካ አታውቁምን ካለ በኋላ እንግዲህ አዲሱን ሊጥ ትሆኑ ዘንድ አሮጌውን እርሾ አስወግዱ ማለት የኃጢአትን ልምምድ ከመካከላችሁ አስወግዱ። ግን እንዴት ነው የጀመረው? አጀማመሩን ተመልከቱ። እንግዲህ ያለ እርሾ እንዳላችሁ። አማርኛው ብዙ ግልጽ አይደለም። በሚገባችሁ መንገድ ልተረጉመው ነው። የሰማችሁኝ ነው። ያለ እርሾ እንዳላችሁ እንዲሁ አዲሱን ሊጥ ትሆኑ ዘንድ አሮጌውን እርሾ አስወግዱ ማለት ያለ እርሾ ተደርጋችኋል በክርስቶስ የመስቀል ስራ። ትናንት ባወራ ነው አሁንም በተናገር ነው። በዚህ የክርስቶስ ሞት የመስቀሉ ስራ በስጋው ሞት ከአባቱ ጋር ስላስታረቀን ምን ተደርገናል? ያለ እርሾ ተደርገናል። ክብር ለጌታ ይሁን። እርሾ ማለት ኃጢአት ማለት ነው። ኢየሱስ ቀድሶናል። ተቀድሰናል አላለም? ዕብራውያን 10:10 በክርስቶስ ሞት እኛ ምን ሆነናል? ተቀድሰናል። ስለዚህ ስለተቀደስን እንቀደሳለን እና እንደዛ ማለቱ ነው። ስለተደረጋችሁ አስወግዱ፣ ስለተቀደሳችሁ ተቀደሱ። በብሉይ ኪዳን ተቀደሱ ብቻ ነበር ትእዛዙ። አዲስ ኪዳን ግን ምንድነው የሆነው? ስለተቀደሳችሁ ተቀደሱ። ክብር ይሁን። ያለ እርሾ ተደርጋችኋል። በምን? በክርስቶስ ሞት። በክርስቶስ ሞት ያለ እርሾ ተደርጋችኋል። ስለዚህ በዚያ ጸጋ ምን ሆኑ? ተቀደሱ። ይሄ ነው አዲስ ኪዳን እንጂ ጸጋ የኃጢአት ላይሰንስ አይደለም። ጸጋ የኃጢአት ላይሰንስ ወይንም ፈቃድ አይደለም። በጸጋ ድኛለሁ ብሎ እንደፈለጉ መሆን አይቻልም። በጸጋ የተቀደስ ነው በጸጋ ለመቀደስ። ክብር ለጌታ ይሁን። ክብር ለጌታ ይሁን። ፋሲካችን ክርስቶስ ምን ሆኗል? ታርዷል። ክብር ለኢየሱስ ይሁን። እንግዲህ ያለ እርሾ እንዳላችሁ አዲሱን ሊጥ ትሆኑ ዘንድ እኛ አዲስ ሊጥ ነን። ክብር ለኢየሱስ ይሁን። እርሾ የሌለበት አዲስ ሊጥ ነን። አሮጌውን እርሾ ምን አድርጉ? አስወግዱ። ለምን? ፋሲካችን ክርስቶስ ታርዷል። ኢየሱስ የታረደው እኛ እንድንቀደስ፣ የተቀደሰ ህይወት እንድንኖር እና ክርስቲያን ነኝ እያሉ አለመቀደስ ወንበድና ነው። የሰማችሁኝ ነው። ውሸት ነው፣ ማስመሰል እና እግዚአብሔር ይህንን አጥብቆ ይጠላል። እና ቅድም የጀመርነውን ሐሳብ ወደ መጠቅለል እየመጣን ነው። ጌታ ይመስገን። ከማያምኑ ጋር በማይመች አካሄድ አትጠመዱ ብለን አይደል የጀመርነው? እና ውጭ ካሉ ሰዎች ጋር አይደለም፣ በዋነኝነት እኛው መካከል ሆነው እንደ ክርስቶስ ትምህርት ከማይኖሩ ሰዎች ጋር ምን በሉ? ተለዩ። እና ይህንኑ የሚያስረዳ ሌላ የመጽሐፍ ቅዱስ ክፍል አያችሁ። መጽሐፍ ቅዱስ ራሱን የሚያብራራ ነው አላለም? አንደኛ ቆሮንቶስ ምዕራፍ 5 ቁጥር 11 ላይ ምን ይላል? እዛው ምዕራፍ ላይ ነው ቁጥር 11 ወንድሞች ከሚባሉት አንዱ ወይንም እህቶች ከሚባሉት አንዷ ማለትም ነው። አያችሁ፣ ሴሰኛ ወይም ገንዘብን የሚያመልክ
የሚመኝ ወይንም ጣዖትን የሚያመልክ ወይንም ተሳዳቢ ወይንም ሰካራም ወይንም ነጣቂ ቢሆን ከእርሱ ጋር እንዳትተባበር፣ ህብረት እንዳታደርጉ። አዲስ ኪዳን ቀላል ነው ከባድ ነው? ንገሩኛ። ከባድ ነው፣ ግን ደግሞ በጸጋ የምንኖረው ስለሆነ ቀላል ነው። ሁለቱም ጌታ ይመስገን። እና እንዳትተባበሩ። ቤተክርስቲያን ውስጥ ሆነው ሴሰኛ ከሆኑ፣ ሴሰኛ ምን ማለት ነው አለን? ዛሬ አዲስ የመጡ ብዙዎች ስላሉ ምን ማለት ነው አለን? ሴሰኛ አሁንም አንደኛ ነው የተጻፈው። ሳያገቡ አዎ ከተቃራኒ ጾታ ጋር የማይገባ የርኩሰት ተግባር የሚፈጽሙ ምኖች ናቸው? ሴሰኞች ናቸው። ሴሰኞች ደግሞ የእግዚአብሔርን መንግስት አይወርሱም። ይህ እግዚአብሔር ቃል ምንም ማሻሻያ የሚደረግበት አይደለም። በንስሐ ካልተመለሱ እና ከነሱ ጋር ምን አትበሉ፣ አትተባበሩ። ሴሰኞች ብቻ አይደለም፣ ገንዘብን የሚመኝ ዘንድሮ ብዙ ሰው በቃ ገንዘብ ካገኘ ብዙ ነገሩን ይተዋል። ኃጢአት ለመስራት በጣም ቀላል ነው፣ ገንዘብ እስከተገኘ ድረስ ነው። ከእሱም ጋር አትተባበሩ። ሌላ ጣዖትን የሚያመልክ የሚል ቃል አለ። ቤተክርስቲያን ውስጥ ጣዖት የሚያመልኩ አሉ ይሆን? ወጣቶች ማን ይነግረኛል? ቤተክርስቲያን ውስጥ ቃለ ሕይወት ውስጥ ጣዖት የሚያመልክ ሰው ይኖር ይሆን? ወይም ክርስቲያን ጣዖት ሊያመልክ ይችላል? እንዴት? ማን ይነግረኛል? እንዴት? እግዚአብሔር ይባርክ። ከእግዚአብሔር አስበልጦ ለእግዚአብሔር የሚገባውን ጊዜ ለሌላ የሚሰጥ ማለት ነው። ጣዖት ማለት የተቀረጸ ምስል ብቻ አይደለም። እንዳውም በዋነኝነት ጣዖት የልብ ጉዳይ ነው። በብሉይ ኪዳንም እንደተጻፈው ሕዝቅኤል 14 ላይ እና ጣዖቶቹን በልቡ የሚያኖር ይላል። ጣዖት የልብ ጉዳይ ነው፣ የመውደድ ጉዳይ ነው እና ከጌታ በላይ ጊዜ የምንሰጠው ማንኛውም ነገር ለእኛ ምናችን ነው? ጣዖት። ፊልም ጣዖት ነው። ኳስ ጣዖት ሊሆን ይችላል። ቲክቶክ ጣዖት ሊሆን ይችላል። እግዚአብሔርን ቃል ማጥናት ትተን እዛ ላይ ብዙ ጊዜ የምናጠፋ ከሆነ ከቃሉ በላይ ስለምንወደው ያ ነገራችን ምንድን ነው? ጣዖታችን ነው እና ጣዖትን ከሚያመልኩ ጋር ህብረትን አታድርጉ። ቀጥሎ ምን ይላል? ተሳዳቢ። ቤተክርስቲያን ውስጥ ተሳዳቢዎች አሉ የሉም? አሁን መሳደብ ፋሽን ሆኗል። እንዳውም በቃ መንፈሳዊ ስድብ ሁሉ እየተፈጠረ ነው። መንፈሳዊ የሚመስል ስድብ እና ከሚሳደብ ሰው ጋር አትተባበሩ፣ ህብረት አታድርጉ። አዲስ ኪዳን በጣም ከባድ ማለት ኃይለኛ እንደፈለግን የምንኖርበት ህይወት አይደለም። እጮች ቤተክርስቲያን አሉ የሉም? ንገሩኛ። አሁን እንዳውም በዚህ ዘመን የቤተ ክርስቲያን ትልቁ ፈተና መጠጣትና ዘፈን፣ እርኩሰት። ብዙም ይጠጡዋሉ፣ አገልጋዮች ሳይቀር ጠጥተው ደግሞ ይሰክራሉ። እነሱም ጋር ምን አታድርጉ? አትተባበሩ። ነጣቂዎች ወስደው የሰውን ዕቃ የማይመልሱ ወይም ደግሞ በሆነ መንገድ አታለው የሰውን ንብረት የሚቀሙ ከነሱም ጋር ህብረትን አታድርጉ። ማን ቀረ ታዲያ? አሁን እና እንዳውም ይገርማችሁ አትተባበሩ ብቻ አይደለም የሚለው እንደነዚህ ካለው ሰው ጋር የከበደ አልመጣም። አብራችሁ እንዳትበሉ ማለት ነው። እንዳትበሉ ማለት ነው። ቅድስት ምግብ ተገኘ ተብሎ ዝም ብሎ አይበላም። ለምን መሰላችሁ? ለክርስቲያን ሁሉ ህይወቱ ሁሉ ትናንት እንዳየነው አምልኮ ነው፣ መንፈሳዊ ነው። መንፈሳዊ ያልሆነ የህይወት ክፍል የለንም። ሁሉ ነገር መብላታችንም መንፈሳዊ ነው፣ መጠጣታችንም መንፈሳዊ ነው። ለጌታ ክብር አሜን። ስለዚህ ከማያምኑ ጋር እንደ ጌታ ቃል ከማይኖሩ ሰዎች ጋር አብረን ስንበላ በሽታቸው ይጋባል፣ መንፈሳዊ በሽታቸው ይጋባል። ስለዚህ ከማን ጋር እንደምትበሉ ተጠንቀቁ። እንግዲህ ክርስቲያኖች ከሆናችሁ ማለት አማኞች ከሆንን ይህን ያህል መጽሐፍ ቅዱስ ኃይለኛ ነው።
እግዚአብሔር ማስተዋልን ይስጠን። አሜን። እና ከማያምኑ ጋር በማይመች አካሄድ አትጠመዱ ካለ በኋላ ምን ይላል? ጽድቅ ከአመፅ ጋር ምን ተካፋይነት አለው? ጽድቅ ከአመፅ ጋር ህብረት ሊኖረው አይችልም። ስለዚህ ክርስቲያን የሆነ ጽድቅን ይወክላል፣ ኃጢአተኛ የሆነ ማያምን ደግሞ አመፅን ኃጢአትን ይወክላል። ጽድቅና ኃጢአት ህብረት ሊኖራቸው አይችልም። አምስት ማስረጃዎች ይሰጣል፣ 5 ማሳሰቢያዎች ይሰጣል። እና ጽድቅ ከአመፅ ጋር ምን ተካፋይነት አለ? ምን ማለት ነው? ጽድቅና አመፅ ምንም አይነት ህብረት ሊኖራቸው አይችልም። በጌታ ያመነ ሰው ከኃጢአት ጋር ህብረት ሊኖረው አይችልም። ከዚያ ቀጥሎ ምን ይላል? ብርሃን ከጨለማ ጋር ምን ህብረት አለ? ብርሃንና ጨለማ አንድ ላይ አይታችሁ ታውቃላችሁ? ያየ ሰው ብርሃንና ጨለማ አንድ ላይ ይቻላል? ሊታሰብ አይችልም። እና ምን ማለት ነው? ብርሃን ካለ ጨለማ የለም፣ ጨለማ ካለ ደግሞ ብርሃን የለም ማለት ነው። ጨለማ ማለት የብርሃን አለመኖር። ስለዚህ ሁለቱ አብረው መሆን እንደማይችሉ ሁሉ አማኝና አማኝ ያልሆነ ሰው አብሮ መሆን አይችልም። ስለዚህ እኛ በክርስቶስ የዓለም ብርሃን ነን። ክብር ለጌታ ይሁን። ስለዚህ ከጨለማ ጋር ህብረት ልናደርግ አንችልም። ሶስተኛ ማስረጃ የሚሰጠን ምን ብሎ ነው? ክርስቶስ ከቤልሆር ጋር። አይገርምም? ክርስቶስ ከቤልሆር ጋር። ቤልሆር ማለት ሰይጣን ማለት ነው። ክርስቶስና ሰይጣን ስምምነት ሊፈጥሩ አይችሉም። በቃ ሊታረቁ የማይችሉ ነገሮች በፍጥረት ዓለም እግዚአብሔርና ሰይጣን። ክርስቲያንና ክርስቲያን ያልሆነ ሰው ልክ እንደ ሰይጣንና እንደ ክርስቶስ ማለት ይሄን ያህል ነው። እና ተጠንቀቁ፣ ራሳችሁን ጠብቁ። አሁን ቤተክርስቲያን ውስጥ ትልቁ ችግራችን ምንድነው? በተለይ ወጣት ሴቶች ከማያምን ሰው ጋር ፍቅር ይጀምራል። ወደ ጌታ አመጣዋለሁ ስለምወደው መስክሬ አድነዋለሁ ወይ ደግሞ ወደ ጌታ አመጣዋለሁ እየተባለ ብዙ ጥፋት ውስጥ እንደምትገቡ እያየን ነው። የሚያድን ጌታ እንጂ አንቺ አይደለሽ። ለዚህ የዳነውን ነው። ለምን? ይኸው የሚያምን ከማያምን ጋር ምንም ህብረት የለም። እንዲህ ተብሎ ተጽፎ ወደፊትም ወደ ትዳር ስንገባ የማያምን ሰው አፍቅረን ወደ ጌታ አመጣዋለሁ የሚባል ጨዋታ የለም። ምን አልኩኝ? የለም። የምናገባውም በጌታ ያመነን ሰው ነው። አሜን። ክብር ለኢየሱስ ይሁን። ሲጨርስ ምን ይላል? ተመልከቱ። ለእግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠም አለው? አያችሁ? 5 አይነት ንጽጽር ነው ያስቀመጠው። ጽድቅ ከአመፅ ጋር፣ ብርሃን ከጨለማ ጋር፣ ክርስቶስ ከቤልሆር ጋር፣ የሚያምን ከማያምን ጋር፣ ሲጨርስ አሁን ደግሞ የእግዚአብሔር ቤተ መቅደስ ከጣዖት። ሊያስረዳን ብሎ እኮ ነው መንፈስ ቅዱስ ይህን ያህል በቃ የሚያብራራልን። እናንተና አማኝ በክርስቶስ ትምህርት የሚኖርና በክርስቶስ ትምህርት የማይኖር ሰው ልዩነቱ ይሄን ያህል ነው። በኢየሱስና በሰይጣን መካከል ያለ ልዩነት አይገርምም? አይገርምም? አይገርምም ወይ? ይሄን ያህል ነው የክርስቶስ ማዳን እኛን የለወጠ። ክብር ለስሙ። እና የክርስቶስ ቤተ መቅደስ ደግሞ ከጣዖት ጋር ምን መጋጠም አለው ማለት? በክርስቶስ ቤተ መቅደስ ውስጥ ጣዖት ሊመለክ አይችልም ይልና ምን ይላል? እኛ የሕያው እግዚአብሔር ምንድነን? ቤተ መቅደስ ነን። ዋው! ክብር ይሁን። የእርሱ ማደሪያ ቤቶች ነን ተደርገናል። በክርስቶስ ሞት የተሰራልን ትልቁ ስራ ምንድነው? እኛ የእግዚአብሔር ቤት ተደርገናል። ክብር ይሁን፣ ክብር ይሁን። በዚህ የእግዚአብሔር ቤት ውስጥ ደግሞ ሰይጣን ሊመለክ አይችልም፣ አይገባም። ይህን ነው እያለ ጣዖት ሊመለክ አይገባም። ከጌታ በላይ የሚወደድ ነገር ሊኖር አይገባም፣ አይገባም። ስለዚህ መለየት አለብን። በጌታ ነን ካልን ጣዖት ልናመልክ አንችልም። ኃጢአት ልንለማመድ አይቻልም በፍጹም። የጨለማ ስራ እየሰራን ልንቀጥል አንችልም።
ይሄም የማይመቸን ከሆነ ዛሬም ለሶስተኛ ጊዜ ልናገረው፣ ቦታችን እዚህ አይደለም። ቦታችን እዚህ አይደለም። ሁለት ኑሮ መኖር አይቻልም። እዛ ሰፈር ሌላ፣ ቸርች ሲመጣ ደግሞ ክርስቲያን ለመምሰል ማስክ መልበስ አይቻልም። እዚህ ውስጥ መመለክ የሚችለው ማን ነው? እግዚአብሔር ነው። በዚህ ቤት ውስጥ ቤተ መቅደሱ እኛ ነው። ከዚያ ቀጥሎ ምን ይላል? እንዲሁም እግዚአብሔር ተናገረ እንዲህ ሲል በእነርሱ እኖራለሁ። በማን? በእኛ። ክብር ለጌታ ይሁን። ከዚህ የበለጠ ክብር ለኛ የለንም። እግዚአብሔር በእኔና በእናንተ ውስጥ ሲኖር ማለት በክርስቶስ የተሰራልን ትልቁ ስራ ምንድነው? እኛ የእግዚአብሔር ቤት ተደርገናል። ክብር ለኢየሱስ ይሁን። እና እግዚአብሔር በእኛ ውስጥ ይኖራል። ክርስቶስ በእኔ ይኖራል። ክርስቶስ በእኔ ይኖራል። እግዚአብሔር ስም ለዘላለም ብሩክ ይሁን። እና በእኛ ይኖራል፣ በመካከላቸው እመላለሳለሁ። አሁን እኮ ኢየሱስ እዚህ አለ፣ የተመላለሰ። በቃ ይሄ ነው ክርስትና፣ ይሄ ነው የዳንበት ህይወት፣ ይሄ ነው ሃይማኖታችን። ክብር ለጌታ ይሁን። እግዚአብሔር እኛን ማደሪያ ያደረገበት ህይወት ማለት ደስ አይልም? ክብር ነው አይደለም? ከዚህ የበለጠ ክብር የለም። እዚህ ምድር ላይ ስሙኝ፣ እዚህ ምድር ላይ ልታገኝ የምትችለው የመጨረሻው ክብር የሀገሪቱ ፕሬዚደንት መሆን አይደለም። የዓለም ፕሬዚደንት የሚባል ነገር የለም አይደል? ቢኖር እንኳን እሱ አይደለም ክብር። መጨረሻው ክብር አንቺ የእግዚአብሔር ቤት ማደሪያ መሆን፣ እሱ ነው ክብራችን። ክብር ይሁን እና እኛ ያው እግዚአብሔር ቤተ መቅደስ ነን። እንዲሁም እግዚአብሔር ተናገረ። ቃል ኪዳን እኮ ተስፋ ቃል ነው። በመካከላቸው በእነሱ እኖራለሁ፣ በመካከላቸው እመላለሳለሁ፣ አምላካቸውም እሆናለሁ፣ እነርሱም ሕዝቤ ይሆናሉ። ምን ማለት ነው? የኔ ሕዝብ መሆናቸውን ዓለም ያውቃል። ምክንያቱም ክብሬ በእነሱ ይገለጣል። የሚያያቸው ሁሉ ያውቃቸዋል። የእግዚአብሔር ሕዝብ ተብለው ማለት ይሄ ነው ክብራችን። በሰዎች መካከል ስንመላለስ ተለይተን መታወቅ አለብን። አሁን እኮ መለያ መስመሩ ጠፍቷል። የትኛው ክርስቲያን፣ የትኛው አማኝ፣ የትኛው አላማኝ እንደሆነ ራሱ አይታወቅም። እውነት ውሸት፣ እውነት ነው አይደለም? ከዚህ በኋላ ግን አይቀጥልም። ወይ የጌታ ነህ ወይ ጌታ አይደለም። እያምታቱ መኖር ከዚህ በኋላ በኢየሱስ ስም ያበቃል። በቃ የጌታ የሆኑት ይለያሉ። መለያቸው ደግሞ ቅድስና። ምንድነው አልኩኝ? ቅድስና። ስሙኝ በጌታ ውድ እውነቴን ነው የምነግራችሁ። ለእኔ ውድ የሆነውን እውነት ዳግም እየሰማ ነው። ውድ የሆነውን እውነት፣ የኔን እውነት ነው የምነግራችሁ። ጌታ ያስተማረኝ እሱ ምን መሰላችሁ? በዚህ ዘመን ሰይጣን ትንቢት መናገርን ችሎበታል። ለእኛ ነው እንጂ ብርቅ የሆነው ሰይጣን ማስመሰል ችሎበታል። ምንን? ትንቢትን፣ መገለጥን ማስመሰል ችሎበታል። ብዙ ያጋንንት መገለጥ ስላለ ቤተ ክርስቲያን ውስጥ እንደገና ልሳን መናገርን ማስመሰል ችሎበታል። ፈውስንም ችሎበታል። ከጌታ ያልሆነ ብዙ አጋንንታዊ ፈውስም እንዳለ እንድታውቁ ፈልጋለሁ። ሰይጣን ማስመሰል የማይችለው አንድ ነገር፣ ሰይጣን ማስመሰል የማይችለው፣ ኮፒ ማድረግ የማይችለው፣ መሆን የማይችለው አንድ ነገር፣ እሱ ምንድነው? ቅድስና። ቅድስና ደግሞ የአባታችን የአምላካችን ባህሪ ስለሆነ ሰይጣን እሱን ማስመሰል አይሆንለትም። ጌታ ይባርክ። ሃሌሉያ ስትል ሰምቻለሁ። እግዚአብሔር ይባርከው። ሃሌሉያ። የመለኮት ባህሪ ተካፋይ ተደርገናል። ጴጥሮስ እንደሚነግረን ሁለተኛ መልእክቱ ምዕራፍ 1 ቁጥር 4 ላይ የመለኮት ባህሪ ተካፋዮች፣ የመለኮት ባህሪ ተካፋዮች እና እንዲህ አይነት ክብር ተሰጥቶ አትልከስከስ። በቃ ከዚህ በኋላ መልከስከስ የለም።
የሚያረክሱን ቦታዎች ላይ መልከስከስ ያለ ቃሉን እያመመኝ ነው የምናገረው። ወድጄ አይደለም ተገድጄ የምናገረው ቃል ነው። ብዙ የጌታ ልጆች የማይገባ ቦታ ስለሚገኙ የማይገባ ቦታ ስለሚውሉ ሺሻ ቤት የሚሄዱ አሉ፣ ከሴት ጋር የሚዳሩ አሉ። ቤተክርስቲያን ደግሞ መጥተው ይዘምራሉ። ምን ችግር አለ ተብሎ ከዚህ በኋላ አይቀጥልም። ምክንያቱም በእናንተ የሚገለጠው እግዚአብሔር ክብር ሃሌሉያ ከዚህ በኋላ ኃጢአት እንደ ልብ የሚሰሩ ሰዎችን ቆመው እንዲቀጥሉ አያደርግም። ኃጢአት እየሰሩ እንዲቀጥሉ አያደርግም። ኖ ዌይ አይሆንም። ዘመን መጥቷል። ይህን ወንጌል ይህን የክብር ወንጌል የምንሰብከው እግዚአብሔር ለመለየት ተነስቷል። ኃጢአት እየሰሩ እያስመሰሉ ቤተክርስቲያን ውስጥ ከዚህ በኋላ የለም። እያመነዘሩ እየሴሰኑ እየሰረቁ እየዋሹ እንደፈለጉ ጣዖት እያመለኩ ከዚህ በኋላ የለም። ክብር ይሁን። ምክንያቱም አባታችን ምን ብሏል? በእነሱ እኖራለሁ፣ በመካከላቸው እመላለሳለሁ፣ አምላካቸው እሆናለሁ፣ እነርሱም ሕዝቤ ይሆናል። ከዚህ የበለጠ የተስፋ ቃል ሊኖርህ አይችልም። የተስፋ ቃሎች ሁሉ ጫፍ። ሃሌሉያ ክብር ለጌታ ይሁን። እና ምን ይላል? ስለዚህ ይላል እዚህ ጋር ስላይዱ ስለሌለ እዛ ስታነቡት፣ ስለዚህ ከመካከላቸው ውጡና የተለያችሁ ሁኑ ይላል አይልም? አስምሩበት ይላል። የኔም መጽሐፍ ቅዱስ ላይ አለ፣ እናንተም ላይ አለ። ክብር ለኢየሱስ ይሁን። ከመካከላቸው ውጡና የተለያችሁ ሁኑ፣ እርኩስንም ነገር አትንኩ። እርኩስንም ነገር አትንኩ። ቁጥር 17 ነው ይላል አይልም? ከመካከላቸው ውጡና የተለያችሁ ሁኑ፣ እርኩስንም አትንኩ። የእርኩስ ነገር ምንድን ነው? ማን ይነግረኛል? እርኩስ ነገር የሚያረክሰን አትንኩ የተባለ ነው። ለምሳሌ ምን ሊሆን ይችላል? መዳራት። ከተቃራኒ ጾታ ጋር መዳራት። ሌላስ? ሴሰኝነት። እነዚህ ነገሮች አታድርጉ። የሚያረክሱን ነገሮች አትንኩ። ፖርኖግራፊን ይጨምራል፣ ቲክቶክን ይጨምራል። ቲክቶክ ላይ እርኩሰት አለ የለም? እርኩስን ነገር አትንኩ፣ እሱን የሚጨምራል። አትንኩ ማለት ምን ማለት ነው? አትንኩ ማለት ነው። እና ከመካከላቸው ወጥታችሁ ምን በሉ? የተለያችሁ። አሁን ያው ፓስተር እያለ ነው የምናገር። ወንድሜ ጸጋይም ከኋላ ሆኖ ይሰማል። እናንተ እዚህ ከተማ የተለያችሁ ትሆናላችሁ። እንደዛ ካልሆነ የውሸት ነው ክርስትናችሁ። የሪፈራል ቃለ ሕይወት ወጣቶች የተለዩ ናቸው መባል አለበት። ሐዋሳ ከተማ ውስጥ እነሱ ቅድስናን ያከረሩ ናቸው። ኃጢአትን የሚጸየፉ ተብሎ መታወቅ አለበት። ይሄ ቃል እናንተን እንዲያደርጋል። አሜን። እናንተን እንዲህ የማድረግ ጉልበትና አቅም ያለው ወንጌል ነው ምንሰብከው እንጂ ወረቀት ላይ በጥቁር ቀለም የተጻፈ ነገር አይደለም። ኃይል ነው፣ የእግዚአብሔር ኃይል ነው። ወንጌላችን የእግዚአብሔር ኃይል ነው። የመስቀሉ ቃል ለሚጠፉት ነው እንጂ ሞኝነት፣ ለኛ ለምንድን የመለወጥ አቅም ያለው የእግዚአብሔር ኃይል ነው። ክብር ይሁን። እና ይህን ቃል ስትበላ ትለወጣል። ይህን ቃል ስታጠኙ፣ ስታሰላሲው፣ ስትናገሩ፣ ስትጸልዩ ትለወጫል። እንዲህቺ ልጅ ምን አገኛት እንዲህ አልነበረችም እስኪባል ድረስ ይህን አይነት አቅም አለው። ስለዚህ እስቲ ከዚህ በኋላ ለቲክቶክ ተመድቦ የነበረው ጊዜ ለምን ይሆናል? ለቃሉ ይሆናል፣ ለጸሎት ይሆናል። እስቲ ሞክሩት። ለአንድ ወር ሞክሩትና የሚሆነውን እናያለን። ያቅትሻል? አንድ ወር አትጠቀሚም። ለትምህርት ብዬ ለአንድ ወር አያቅትሽም። መወሰን መቁረጥ አያቅትሽም። እና ሁላችሁም ይሄንን ቁርጥ ውሳኔ ካላደረጋችሁ የዚህ ሳምንት ፕሮግራም ከንቱ ነው፣ ጊዜ ማባከን። ደግሞ ተመልሰን የሚቀጥለውን ጊዜ ስለዚህ ልናወራ ነው። ይሄ በጣም የሚያሳፍርና የሚያሳዝን ነው የሚሆነው። አሁን ቤት ገብተን ለፊልም የምናጠፋ የነበረውን ጊዜ ለምን እናውለዋለን? ለእግዚአብሔር ቃል፣ ለጸሎት። አሜን አሜን። ከዚያ በኋላ ክብር ይመጣል። አይደለም እናንተ ቸርች፣ ለሌላውም የሚተርፍ እግዚአብሔር
ክብር ይሆንልን ይሆንልን። እና እቺን ስዕል እስቲ ተመልከቱልኝ። ሊጨርስኩ ነው። የምን ስነ ስርዓት ነው የምታዩት? እዚህ የምን ስነ ስርዓት ነው? እሺ ምንድነው እየተቀበረ ያለው? ቀባሪዎቹ እነማን ናቸው? ስልክ፣ ሌላስ? ጌም፣ ታብ። አፈር ሊደፋ በቃ በጣም ቸኩል ያለው ማን ነው? ዘፈን። አሁን ግን ይገለበጣል። ነገር ይገለበጣል። ማን ይቀበራል? መጽሐፍ ቅዱስ ሳይሆን በሏ ዘፈን ይቀበራል። ሌላስ? አዎ ሌላስ? እየቀለድኩ አይደለም። የዘላለም ሕይወት መውረስ ትፈልጋላችሁ? ያለ መቀደስ እግዚአብሔርን ማየት አይቻልም። እዚህ ሰፈር ውላችሁ ልትቀደሱ አትችሉ። ረክሳላችሁ ብቻ አይደለም፣ ክፉ መንፈስ ያገኛችሁ። መጽሐፍ ቅዱስ ላይ ግን ተቅጥሽ ጊዜሽን ስታጠፊ እግዚአብሔርን መንፈስ ትሞያለሽ። የጽድቅ የክርስቶስ የጽድቅ ሕይወት ይኖራችኋል። የጽድቅ ፍሬ ይበዛላችኋል። በእኔ ብትኖሩ እኔም በእናንተ አላለም ኢየሱስ? አዎ በእኔ ብትኖሩ እናንተም እኔም በእናንተ እናንተም ብዙ ፍሬ ታፈራላችሁ። ክብር ይሁን። ሌላ በጣም ወደውን ጥቅስ ልንገራችሁ። የቃል ጥናት ጥቅሶች ትናንት ሰጥቻችሁ የለ 6 ያህል ሰጥቻለሁ። አረሳው። ማን ነበር አንደኛ? ዕብራውያን 12:14 ጌታ ይባርክሽ። ሌላው ምን ነበር? ሮሜ 12:1 ተባረኪ። ዕብራውያን 9:24 ተባረኪ። ሌላስ የቃል ጥናት ጥቅስ ገላትያ ምዕራፍ 2 ቁጥር 20 እድሜ ማራዘሚያ ብዬ ያዘዝኩት ነው። መድኃኒት ስንት ጊዜ ዋጪ ነው ያልኩት? 100 ጊዜ። ጌታ ይመስገን። ኦቨርዶዝ ምናምን የለው። ስትውጡ ትድናላችሁ። አሜን። ስለዚህ አሁን ከተማ ውስጥ ስትሄጂ ዝም ብለሽ አይደለም። ገላትያ 2:20 ከክርስቶስ ጋር ተሰቅያለሁ እኔ አሁን ሕያው ሆኜ አይሆን ክርስቶስ ግን በእኔ። እስቲ ለአንድ ወር እንደዚህ በይ። እቺ ሴት ሌላ ሆናለች ይባል። አሜን። የእግዚአብሔር እሳት ያገኝሻል። ሮሜ 6:6 ሌላው ጥቅስ አይደል? አሁን ሌላ የረሳሁት አለ? 2 ቆሮንቶስ ምዕራፍ 5 ቁጥር 21 እግዚአብሔር ይባርካችሁ። እሱም በቃል ይሸመድዳል። ጌታ ይመስገን። ዛሬ የምጨምርላችሁ 2 ቆሮንቶስ ምዕራፍ 3 ቁጥር 18 ይህንም በቃላችሁ ትይዛላችሁ። 2 ቆሮንቶስ ምዕራፍ 3 ቁጥር 18 ጀምሮ እንደዚህ የሚል ቃል አለ። እኛ ግን ይላል 2 ቆሮንቶስ ምዕራፍ 3 ቁጥር 18 እኛ ግን በመጋረጃ ባልተከደነ ፊት የጌታን ክብር እንደ መስታወት እያብለጨለጭ መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። እንዲህ አይነት ተስፋ አለ። ከክብር የትናንቱ ክብር ያረጃል ማለት ነው። ዛሬው አዲስ የጨመረ ክብር። ሙሴ ላይ ፊቱ ላይ ይታይ የነበረው ክብር እየቀነሰ ነው የሚመጣ የነበረው። እኛ ጋር ግን ያለው እየጨመረ። እጅ ላይ ያስከው ቃል ይሄ ኃይል አለው። እጅሽ ላይ ያለው መጽሐፍ እንዲህ አይነት ኃይል አለው። እኛን ከክብር ወደ ክብር ከክብር ያ ክብር ደግሞ የክርስቶስ የራሱ መልክ ነው። የቅድስናው ክብር ይሁን። ጸልያለሁ።